ሲጀመር ለትሪ ዋንጫ ይሄን ያክል ደቂቃ እኮ ማጫወት ተገቢ አይደለም። የሲቲ ደጋፊ መታ እንዳትንጫጫ ምናምን ያለ የሌለ ኃይልን ይዘህ ገብተሃል። ኢንዞ ማሬስካ ጋር እዛው አልቅስ። ዛሬ የሲቲ ደጋፊ ወይም የሌላ ምናምን ደጋፊ ተደብድበህ ተዘርረህ ተቀጥቅጠህ ተሸንፈሃል። ምንም ሌላ ነገር የለውም። አርሰናል ይመቻች ወያላ ዛሬ ቀንህ ነው ይመችህ። ነገር ግን ትሪን ነው የበላው። ሌላ ምንም እንዳታካብድ አቧራ ምናምን እንዳታስነሳ ማለት ነው። ጭራሽ ጧት የሰራሁትን ምናምን አንስተህ ሌላ ነገር እንትን እንዳትል። ኦዲጋርድ ዛሬ ምንድን ጠጥቶ ነው እንትን ያለው ምናምን ዛሬ አቋም ስላሳየ ቀጣይ ይሄን ደግመዋለን ምናምን ብለህ እንትን እንዳትል። ኦዲጋርድ ሃቨርትስ እና ካላፊዮሪ የሚገራርም ጎል ነው የገባው። ይሄ ብቻ አይደለም አርሰናል ደብሯቸው ነው እንጂ ጭራሽ በ3 ጎል ራሱ የሚቆም አይመስልም ነበር። ይመሻችሁ። ዘርረሃል፣ ደብድበሃል፣ አሳክታል። የሚኬል አርቴታው አርሰናል ሲቲን በማሸነፍ የኮሚኒቲ ሺልድ ዋንጫ ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ፖስት ላይክ በማድረግ ጀምሩት። ዛሬ አርሰናል ጨዋታውን ቀለል አድርጎ ነው ማሸነፍ የቻለው። ብዙም ሲቲ ያልፈተነው ነበር። ሲቲ እንግዲህ በአዲሱ አሰልጣኝ የመጀመሪያው ዋንጫ አጥቷል። እኔ ያው አሁን አርቴታ እስከዛሬ ከሲቲ ጋር ሲጫወት በተጫዋቾች ኳሊቲ እንኳን ባይለያዩም በፔፕና በአርቴታ መካከል ባለው በኳሊቲ ጋፕ ምክንያት ፔፕ ያንን ውጤት ይዞ ይወጣ ነበር በሁለቱ ያሉ እና ዋንጫዎችን ይዞ ይሄድ ነበር። አሁን ግን አሰልጣኙ ፔፕ ስላልሆነ የተጫዋቾች ኳሊቲ እንኳን አንድ ቢሆኑ በአሰልጣኙ ኳሊቲነት አርቴታ ከነሱ አይተናነስም። አሁን ካሉት የፔፕ ጋር በነበረው ጋፕ ልዩነት ብቻ እንኳን አርሰናል ከሲቲ አንሶ ይገኝ ነበር እስከዛሬ። አርቴታም ከፔፕ አንሶ ይገኝ ነበር፣ ምክንያቱም በሁለቱ መካከል ያለ የኳሊቲ ጋፕ። አሁን ግን ፔፕ ስለሌለ ሲቲ ሊቀለው ይችላል ብዬ አስባለሁ። በእርግጥ ይሄ በዚህ በአንድ ጨዋታ ብቻ ጀጅ ማድረግ አይቻልም። ደግሞ አዲስ አሰልጣኝ ነው፣ አዲስ ነገር ነው ይዞ ይመጣው። ሲቲ ገና መሰራት አለበት ብዬ አስባለሁ። አርቴታ ግን ለብዙ ዓመት የተሰራ ነው እና ጨዋታው ከዚህ ደግሞ እንደዚህ እየተሰራ ሲሄድ ደግሞ እየከፋም ሊሆን ይችላልና አርቴታ ደግሞ ለሁሉ ነገር በጣም አዳፕት የሚያደርግ አሰልጣኝ ነውና ተጫዋቾች ሲመጡ ወዳውኑ በቃ ሲስተሙ ላይ ስክት ማድረግ ነው እንጂ የራሱን ሲስተም አይበትነውምና ያ ስላለ አሁን ከዚህ በኋላ ራሱ ነገራቶች እየገሩለት ይሄዳሉ ብዬ አስባለሁ። ብዙ የሚፈተና ያመስል የራሱን በራሱ ካላከበደበት ችግሩን ስራውን ራሱ ፈታኝ ካላረገው በቀር እስከዛሬ ዋንጫ ሲያጣበት የነበረው ምክንያት እኔ ይሄ ነው። በቃ ዋነኛው ነገር በፔፕና በሱ የተጫዋቹ ኳሊቲ እንኳን አንድ ቢሆኑ በሁለቱ ያለው የኳሊቲ ጋፕ ልዩነት አርቴታ እና አርሰናል ከሲቲ እና ከፔፕ አንሰው ይገኙ ነበር። አሁን ግን ያ ጋፕ ስለሌለ የተሻለ ነገር ሊፈጠር ይችላል ብዬ አስባለሁ በአርሰናል በኩል። ሲቲ እንግዲህ ገና ብዙ ነገራቶች የሚቀሩት ይመስላል ስናየው። እንደ ማንቸስተር እንግዲህ ከፈርጉሰን በኋላ እንደሆነው ልክ እንደዛም ሊሆን ይችላል። የሚሆነው ነገር ያው ቢሆን ደስ ይለኛል፣ የሚሆነው ነገር አይታወቅም። ለማንኛውም የአርሰናል ደጋፊዎች እንኳን ደስ ያላችሁ። እስቲ የተሰማችሁን ደግሞ ኮሜንት ላይ አስቀምጡ። ከዚህ በኋላ ሲቲ ማለት ልክ አባቱ እንደሞተበት ልጅ ማለት ነው። ማንም እየመጣ ሲኮረኩመው ልታዩ ትችላላችሁ። እንዳይገርማችሁ ፔፕ ጋርዲዮላ በቀላሉ አይተካም። ኤኒዌይስ በርካቶች ኢንዶሚ የሆነ ክለብ እያሉት ይገኛሉ። ግን ይሄ አይደለም ቁም ነገሩ። አርሰናል የኮሚኒቲ ሺልድ ካፕ ዋንጫን አንስቷል። እውነት ለመናገር እኔ በዛሬው የአርሰናል ጨዋታ በጣም ነው የተደሰትኩትኝ። ከዛ ባለፈ ግን እያንዳንዱን ተጫዋች እንየው ካልን ለኔ ከማዱዌኬ ውጪ አንድም ቅር ያሰኘኝ ተጫዋች አልነበረም። ግን ማዱዌኬ ለገበያ መቅረብ ሲኖርበት እንደነ ኤታን ዋኔሪ አይነቱ ተጫዋች ለገበያ መቅረቡ ቢያሳዝነኝም ግን ደግሞ እያንዳንዱ ተጫዋች ያስመለከቱን ነገር በጣም የሚገርሙ ነበሩ። ሰው ሉዊስ ስኬሊን ነበረ ለገበያ ሲያስበው የነበረው። እንደዛ አትሌቲክስ ዘገባ አሁንም ቢሆን ሉዊስ ስኬሊ ገበያ ላይ እንዳለ ነው የሚያወራው። ያሳፍራል። ምክንያቱም ደግሞ ሉዊስ ስኬሊን ሽጦ በሱ አይነት ታይፕ ያለውን ተጫዋች ያውም በዚህ በለጋ እድሜው ያውም የሄል ኢንድ ልጅ ማግኘት በራሱ መልሶ ማግኘት በጣም ከባድ ነው የሚሆነው። ከዛ ባለፈ ግን ግዢዎቹ ብሩኖ ጊማሬሽ እና ክሪስቶስ ዞሊስ ምን አይነት ግዢዎች እንደሆኑ በደንብ ያየንበት ነበር። በቃ የሚገርም አማካይ አርሰናል እንዲህ አይነት አማካይ እንዲኖረው ነበር የምፈልገው። ኳሶች በመሃል ለመሃል ሲሰነጠቁ የነበሩበት መንገድ እጅግ በጣም አስገራሚ ነው። እንደው ቪክተር ዮኬሬሽ ከገባ በኋላ ሳስብ የነበረው ምናልባት ፈርስት ሃፍ ላይ ቪክተር ዮኬሬሽ ቢጀምር ኖሮ የነዛን የብሩኖ ጊማሬሽ መሃል ለመሃል የሚሰነጠቁ ኳሶች የነ ስኬሊን ኳሶች ምን ሊያደርጋቸው ይችል ነበረ ብዬ እንዳስብ አድርጎኛል። ይመሻችሁ። ለማንኛውም ይሄ ያን ያህል ትልቅ ዋንጫ ላይሆን ይችላል። ከዚህ በኋላ ግን በአርሰናል ቤት ውስጥ የሚናቅ ዋንጫ የለም። ከዛ ባለፈ ግን የሲቲ ዳይነስቲ አሁን ውድቀቱ ላይ ነው። በጣም ከባድ ነው። በጣም ከባድ ነው። ምክንያቱም የሚያውቅ ያውቀዋል። ዩናይትዶች ያውቁታል። አርሰናል ከቬንገር ዘመን በኋላ በደንብ አይቶታል። የእውነት ታዩታላችሁ። የፔፕን ተጽዕኖ በደንብ ታዩታላችሁ።
ይኸው ወያልዬ አንድ ትሪ እኔም ከኪሴ ልጨምርልህ። ይኸው አንድ ማይ በቃ ይኸው ወያልዬ ከኪሴ እናቴ ለህፃን ልጅ ሲጀመር ለፈልፈላ ሲጀመር የመንሳን ነው መቼ ምግብ ጀመረና ገና እኮ ጡት እኮ ከትናንት ወዲያ እኮ ነው የጣሉ ጡት እኮ ነው የሚጠባው እኮ ገና እኮ ፈላ እኮ ነው ባይሆን ፈላው ስሜን መልስልኝ ማንቸስተር ሚለው ስሜን መልስልኝ አንተ አይገባም አዋርዳል በቃ ከተማችን አዋርዳል እዛው ለንደን ውስጥ ከፈለክ ጎዳና ተዳዳሪ መሆን ይችላል አያገባኝም ስሜን ግን መልስልኝ ብያለሁ በህግ አምላክ መልስልኝ የአርሰናል ደጋፊዎች እንኳን ደስ ያላችሁ ግን አታቅራሩ ገብቷችኋል እኛ የምንፈልግበት ጌም ላይ እንዴት እንደምናዝረከርካችሁ ታውቃላችሁ ፕሪሚየር ሊግ ካራቦ ካፕ ስለምንፈልገው የዛኔ እንዴት ቅጥቅጥ እንዳረግናችሁ ታውቃላችሁና ብዙ አታውሩ ማለት ነው የሲቲ ደጋፊዎች ግን እኔ ይሄን ተጫዋች ቀጣይ ማሬስካ የሚጠቀምበት ከሆነ ልክ ጃክ ግሪሊሽ ሲገባ እኔ ሪሞቴን እምቀይረው ይመስለኛል የሲቲ በጣም የሚያስጠላ ማለት ነው እኔ አልወደውም ጃክ ግሪሊሽ የሚባል ለምን እንዳመጣው ራሱ አይገባኝም ማለት ነው ሌላው ሽንፈት በጣም ያስተምራል ምንድነው የሚያስተምረው ኮቫቺች የመሰለ መሃል ሜዳ ላይ ይዘ እንዴት እንደምትቀጥል ሮድሪ ባርሴሎና 70 ሚሊዮን አቅርቧል መሄዱ አይቀርም ማለት ነው ስለዚህ ግዴታ ማስፈረም አለበት ማለት ነው ግዴታ መሃል ሜዳው እንዳለ ዛሬ ባዶ ነበር በራይንደርስን እንዴት ትሸጣለህ እንትናን ኮቫቺችን አስቀምጠህ ማለት ነው ራይንደርስ ምን ያህል እንደሚጠቅም ከኮቫቺች ይልቅ ለማንቸስተር ሲቲ ያው ታውቃላችሁ እናንተ ግን አሁንም ኢንዞ ፈርናንዴዝ ለማንቸስተር ሲቲ ግዴታ ያስፈልጋል ወይ ደግሞ ሮድሪን ማቆየት ለማንቸስተር ሲቲ በጣም ያስፈልጋል ብዬ አስባለሁ ሲቲ ይቀጥላል ይመቻችሁ አርሰናል ማንቸስተር ሲቲ 3-0 አሸንፈው የኮሚኒቲ ሺልድ ዋንጫን ካሸነፈበት ጨዋታ የተረዳናቸው 5 ነገሮችን በዚህ ቪዲዮ ላይ ይዤላችሁ መጥቻለሁ። ቪዲዮን ኮፒ ሊንክ ላይ ሪፖስት እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛለሁ። የመጀመሪያውና ዋነኛው ነገር መድፈኞቹ አርሰናሎች ኮስተር ያለ ማስጠንቀቂያን ለአዲሱ ሲዝን ለሲቲ ብቻ ሳይሆን ለመላው የፕሪሚየር ሊግ ቡድኖች መልእክት ያስተላለፉበት በጣም ምርጥ ብቃታቸውን ያሳዩበት ካለፈው ሲዝን ደግሞ አንድ ደረጃ ከፍ ብለው ሊመጡ እንደሚችሉ ያሳበቁበትን ጨዋታን ያሳዩን በጣም ድንቅ ብቃታቸውን አሳይተውናል። ሁለተኛው ደግሞ ብዬ የማስበው በዚህ ጨዋታ ላይ አዲሱ ፈራሚ ክሪስቶስ ዞሊስ እንደዚሁም ጊማሬሽ በተለይም ደግሞ ዞሊስ ምርጥ ብቃቱን ያሳየበት የግራ ክንፍ የአጥቂ ቦታውን ምናልባትም ሊሞላ የሚችልበትና ሌላ ተጨማሪ ፊርማ ላያስፈልጋቸው እንደሚችል ያሳየበት ድንቅ ብቃቱን መከላከል ላይም የማይደክመው ተጫዋች ነው ክሬት ማድረግ ወደፊት ብቻ የሚያስብ ተጫዋች እንደሆነ አሳይቶናል። ሶስተኛው ነጥብ ካፕቴን ኦዴጋርድ ወደ ምርጥ ብቃቱ ሊመለስ እንደሚችል በደንብ አድርጎ ያሳየበት ጨዋታ ነው። ሚገርም ብቃቱን አሳይቶናል ጋይስ። ላለፉት ዓመታት ማርቲን ኦዴጋርድ ብዙ ትችቶች ሲያስተናግድ የነበረ ተጫዋች እንደሆነ ይታወቃል። በዚህ የክረምት የዝውውር መስኮት ምናልባትም ሊሸጥ እንደሚችልም ጭምጭምታዎች ነበሩ። ነገር ግን ኦዴጋርድ አለው የትም አልሄድም ይሄንን ቡድን ወደ ቀጣይ የቻምፒየንስ ሊግ ስኬት ይዤው እጓዛለሁ በማለት ምርጥ ጅማሬን በኮሚኒቲ ሺልዱ ማድረግ ችሏል። አራተኛው ማንሳት የምፈልገው ነገር ከዚህ ቡድን ሊሸጥ ታስቦ የነበረው ማይልስ ሉዊስ ስኬሊ የሄሊ ኢንድ አካዳሚ ይህ ወጣት ተጫዋች ዛሬም ምርጥ ብቃቱን እንዳሳየና በዚህ አርሰናል ቡድን ምን አይነት ነገር ሊሰጠን እንደሚችል ለአማካይ ክፍል በጣም ምርጥ አማራጭ መሆን እንደሚችል ዛሬም በድጋሚ አሳይቷል ጋይስ። ወደ አምስተኛው ነጥብ ስሻገር ማንቸስተር ሲቲ በኤንዞ ማሬስካ ስር ብዙ የቤት ስራዎች እንደሚቀሩት የሮድሪ ቦታ ትልቅ ክፍተት ሊፈጥር እንደሚችል ምንም እንኳን በዋዲም እንደዚሁም ደግሞ ኤሌት አንደርሰንን ቢያስፈርሙ ያው በዋዲ ኦልሞስት ፈርሟል በሚለው ማለት ነው ስቲል አሁንም የክሬቲቪቲው የነ በርናርዶ ሲልቫን ሚና መጫወት የሚችል ተጫዋቾች እንደሚያስፈልጓቸው ግን አሁንም ቢሆን ማለት ይህንን ለመፍረድም ትንሽ ደግሞ early ነው ምክንያቱም ገና የኮሚኒቲ ሺልድና አንድ ጨዋታን የተመለከተነው ሆኖም ግን መሰራት የሚፈልግ በጊዜ ደግሞ እያደገ ሊመጣ የሚችል ቡድን እንደሆነ አሳይቶናል። ኤንዞ ማሬስካ ትልቅ የቤት ስራ በእጃቸው አለ። ስድስተኛውና እንደ ቦነስ ማንሳት የምፈልገው ነጥብ ዴቪድ ራያ ጋይስ ምን አይነት ምርጥ ግብ ጠባቂ እንደሆነ ዛሬም በድጋሚ አሳይቶናል። ሲያደርጋቸው የነበሩ ሴቮች በአርሰናል ድል ተሸፍነው ፈጽሞ ማለፍ የማይገባቸው የሚገራርሙ ሴቮችን አሳይቶናል። ለማንኛውም ከነዚህ ነጥቦች በተጨማሪ እንደ ካይ ሃቨርትዝ እንደ ካላፊዮሪ የመሳሰሉ ብዙ ሊወራላቸው የሚገቡ ምርጥ ብቃታቸውን በዚህ ጨዋታ ላይ ያሳዩ ተጫዋቾች አሉ። እናንተም ከጨዋታ የተረዳችሁት ነገር ግን በዚህ ቪዲዮ ላይ ያልተጠቀሱና ያልተካተቱ ብዙ ነጥቦች እንደሚኖሩ አስባለሁ። ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። እንደነዚህ እግር ኳስ ይዘቶችን